በመራጭ ብቻ እድሜው ያለቀ ሰው አለ። በኋላ ላይ ምን አይነት ሴት እንዳገባ ግራ የሚጋባ ሰው አለ። ያችንም ሰዓት ቆንጆ አይደለችም ይባላል፣ ያችንም ሰዓት ቆንጆ አይደለችም ይባላል። ልክ አንድ ወንድማችን መድረሳ አካባቢ መጣ፣ አሳዩት፣ አያት፣ አንቺ አትሆንም ማለት የሆነ መድረሳ ወሰዱት፣ እቺም አትሆንም ማለት። ከዛ ጠራውትና ምን አልኩት፣ በቃ ላንተ እዚህ ስለሌለ አራስ ቤት ዝሏል። ዱንያ ሁሉ ሙሉ ቢሆን ኖሮ አላህ ጀነትን አሳምሮ ባልነገረን ነበር። ማላ አይኑ ረአት ወላ ዑዝኑ ሰሚዐት ወላ ኸጠር አላ ቀልቢ በሸር። አይን አይቷት የማያውቅ ቀልብ ደግሞ ይሄ ነው ብሎ ጠርጥሮ የማያውቅ ተብሎ ትልቅ ያማረች ስዕል የተሳለች ጀነት ነውና ከነጎደሎ ነው ማግባት ያለብን። ያግማ አንድ ሰው ኒካ አሰረና በጣም ደስ ብሎት ጭንቅላቷን ይዞ ዱዓ አድርጎባት ግንኙነት ሲያደርግ የሚደረግ ዱዓ ነበር። ነገር ግን እሱ ተረስቶት የመኪና ዚክር አደረገ። ሱብሃንአላህ ወማ ኩና ሙቅሪኒን አለ። ቴሌቪዥናችንም ሻሃዳ መያዝ አለበት፣ ቴፓችንም ሻሃዳ እናስይዘው፣ ሞባይላችንም ሻሃዳ እናስይዘው። ኡድኹሉ ፊ ሲልሚ ካፋ ነው። ሲገባ እስልምና አንድ እግር ውጪ አንድ እግር ውስጥ ያወጣ ለሆነ ለምንፈልጋቸው ነፍስያችን ብቻ አይደለም መሆን ያለበት። እስላም ሁሉን ነገር ላይ ተጠቃለን ነው መግባት ያለብን። ሰብስክራይብ በማድረግ ቤተሰብ ይሁኑ። ናችሁ እነሱም የእናንተ ልብሶች ናቸው። ለዚህ ነው አንድ ሰው ምን አለ ይባላል፣ ያው ዛሬ የሰርግ ቀን ስለሆነ ማኩረፍ የለም መሳቅ ነውና አንድ ሰው አዲስ ልብስ በሚያይበት ጊዜ ለወንድሙ የሚያደርገው ዱዓ አለ። ኢልበስ ጀዲደን ወይሽ ሐሚደን ወሙት ሻሂደን ነው። ልጁ ገባና ምን አለ ሚስቱ ሲያገባ አዲስ ሙሽራ ሲያገባው ምን ብሎ ዱዓ አደረገለት? ኢልበስ ጀዲደን ወይሽ ሐሚደን ወሙት ሻሂደን አለው። ይሄ የልብስ ነበር። ለምን ይላልክ ሲሉት ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁነ ነው ያለው። እነሱ የእናንተ ልብሶች ናቸው፣ እናንተም የነሱ ልብሶች ናቸው ነውና ከዚህ የበለጠ ትልቅ ነገር የለም። በተለይ አላህ ሁኔታዎችን አመቻችቶልን ወንድሞች ወደ ኒካ የማይገባ ካለ እንግዲህ ዑመር ኢብኑ ኸጣብ እንደተናገሩት ምን አሉ? ወይ በአቋራጭ የሚያገኛት ሴት አለ አሉ፣ ወይ ያኛው ነገር በሽታ አለው አሉ። ገብቷቸዋል? ያኛው ነገር ያው ሴቶች ስለሌሉ እንትን አንሉምና በተቻለ መጠን ሁላችንም የዚህ አይነት ሐላል ነገሮችን በኢዝኒላህ መዳፈር አለብን። ስም ባላነሳም እዚህ አካባቢ ድርጅቶች ሁሉ አሉ፣ ስም ባላነሳም ዳዒዎችም አሉ። በተቻለ መጠን ዳዕዋችን ወደ ተግባር እንዲመጣ ባካችሁ በመድረክ ላይ ዳዕዋ እንድናረግ ሰዎች እንዲያገቡ የሚደረግ አንድ ድርጅት የለም። አሁን 5 ከወንዶች 5 ከሴቶች አገናኝቶ የሚያጋባ የለም። ይሄ ካልመጣ የወለድካት ልጅ ሁሌ ታስባለህ፣ የደረሰች ልጅ ሁሌ ታስባለህና ቀለል ማድረግ አለብን። ዛሬ እንደ ዚና ቀላል የለም። ስራ ከመግባትና ዚና ከመስራት ይቱ ይቀላል ቢባል ዚና መስራት ነው የቀለለው። ስለዚህ ይሄ ደግሞ የቀልብ በሽታ የሚያመጣብን፣ ገንዘባችን በረካ የሚያነሳብን፣ ቤታችን ሰላም የሚያሰጣን ይሄ አልበቃ ተብሎ የበሽተኛ የምንሆንበት ዛሬ በጣም ከመቅለሉ የተነሳ ሰምታችሁ ይሆናል። ስለ ኤችአይቪ ይወራል፣ ተረስቷል እኮ በቃ ጉንፋን ሆኗል። ከዚች እየተቆጠረ አይደለም። ይሄ ሁሉ ለምንድን ነው ከተባለ ሐላል በጣም ስለከበደና ሐራም በጣም ስለቀለለ ነው። እስቲ እኛም እዚህ ውስጥ ያለን ወንድሞች ከነፍሴ ጀምሮ ኢንሻአላህ ሐላልን እናቅለን። እህቶች ያለን ብዙ አለን። ሰትረኝ በለው ምን ችግር አለው? ወጭም ሰትረኝ እህት አለችኝ። የዚህ አይነት ደግሞ ብዙ ደላሎች ያገባሉ። ይመር እንግዲህ ዛሬ መጠየቅ እንችላለን። ቀጥታን ያገኛት በደላላን ያገኛት ስክሪፕቶ ወራብኝ ነው። ያው ደስ የተለየ ነው። ስክሪፕቶ ወራብኝ ነው እኔም አለው ብላኝ ነው የሚለው። እንግዲህ ያው በዱዓ ነው የተገኘውና የዚህ አይነት ነገሮች በአብዛኛው እንግዲህ ያው ደላሎች ይፈልጋሉ። ወላሂ የቤት ደላላ ነው ያለው፣ የመኪና ደላላ ነው ያለው፣ የተለያዩ ነገሮች ደላላ። የዚህ ደላሎች ወጣ ያስፈልጋሉ። አንድ ልጅ አለ አንድ ልጅ አለ ብለን ያው ሪስኩ ከበድም ቢልም ምክንያቱም ብዙ ጊዜ ባልና ሚስት አንተን የሚያስታውሱ ሲጣሉ እንጂ በአድራ ጊዜ ያስታውሱ ሐቢቢ ሁቢ ጠይብ ሲባባሉ አያስታውሱ። የሆነ ጊዜ ሲጋጩ ያ ልጅ እኔን ያገናኛል ሊሉ ይችላሉ። ነገር ግን ኢነላህ ላ ዩዲዑ አጅረ መን አሕሰነ ዐመላ፣ አላህ የመልካም ሰሪዎችን ምንዳ የሚበላ ጌታ አይደለም። አንተ የመልካም ነገር የሰራኸው ለአላህ ነው። ማንም ምን አለ ወላ የኻፉነ ለውመተ ላኢም፣ የአላህ ባሪያዎች ደግሞ ምንጊዜው አሉባልታና የሐሜተኞች ህሜት የሚያንበረክካቸው አይደሉምና በዚህ ነገር ሁላችን ልንሰማራ ይገባል። ያገባችሁ ወንድሞች ሴቶችማ ድገሙ ኢንሻአላህ። አይሰሙም እንግዲህ ያው አላህ በፈቀደው ነው። ያላገባን ወንድሞችም ደግሞ ወላሂ ጊዜ አትስጡ። በመራጭ ብቻ እድሜው ያለቀ ሰው አለ።
በኋላ ላይ ምን አይነት ሴት እንዳገባ ግራም ይጋባ ሰው አለ። ያቺንም ሰዓት ቆንጆ አይደለችም ይባላል፣ ያቺንም ሰዓት ቆንጆ አይደለችም ይባላል። ልክ አንድ ወንድማችን መድረሳ አካባቢ መጣ፣ አሳዩት፣ አያት፣ አቺ አትሆንም ማለት የሆነ መድረሳ ወሰዱት፣ እቺም አትሆንም ማለት። ከዛ ጠራውትና ምን አልኩት፣ በቃ ላንተ እዚህ ስለሌለ አራስ ቤት ዙሯል። በቃ ሴት የተወለደች ካለ እዛ ነው የምታየው። ምክንያቱም ሙሉ አላህ ብቻ ነው። በሆነ ነገር እኔም ጎሎኛል፣ አንተም ጎሎሃል። ሚስት የምታገባት ከነ ጎዶሏል፣ አንተም ያገባች ከነ ጎዶሏል። ዱንያ ሁሉ ሙሉ ቢሆን ኖሮ አላህ ጀነትን አሳምሮ ባልነገረን ነበር። ማላ አይኑ ረአት ወላ ዑዝኑ ሰሚዐት ወላ ኸጠር አላ ቀልቢ በሸር። አይን አይቷት የማያውቅ ቀልብ ደግሞ ይሄ ነው ብሎ ጠርጥሮ የማያውቅ ተብሎ ትልቅ ያማረች ስዕል የተሳለች ጀነት ነውና ከነ ጎዶሎ ነው ማግባት ያለብን። ያለበለዚያ ዱንያ ሁሉ እንዲሟላ ሰውም ጀነት አይጓጓም። በተለያየ ፊትና ስንፈተን ኢንሻአላህ አላህ እዛ ጀነት ውስጥ ሊሰጠን ይችላል። ምን ነው ለምንድን ነው ዱንያ ጎዶሎ ስለሆነች ነውና ባካችሁ ወንድሞች ኢንሻአላህ ለትዳር በጣም መዳፈር አለባችሁ። ከወንድሜ ከሙሽራው ደግሞ ማስጠንቀቂያውን የተሰጠኛለ ንገርልኝ ብሏል። እኔ ካደረሳችሁ ቤት ካስገባችሁ በኋላ ብዙ አጠገቤ እንዳትቆዩ ብሏል። አረ እሱ አሁን ሌላ ዓለም ነው ያለው። ከመሽ መሸ እያለ ድንኳን ቀዳዳ እያየ ብርሃኗ ገባችን ገብታለች ብሎ ሌላ ሀያት ነው ያለው። ያን ሀያት እየሰበከ ስልኬ እንኳን እጄ ላይ ነው። እንግዲህ እኛ ለሱ የምናስጠነቅቀው ሐድራውን ስትገባ ዱዓው እንዳትረሳ ነው። አዎ ምክንያቱም አንድ ሰው ኒካ አሰረና በጣም ደስ ብሎት ጭንቅላቷን ይዞ ዱዓ አድርጎባት ግንኙነት ሲያደርግ የሚደረግ ዱዓ ነበር። ነገር ግን እሱ ተረስቶት የመኪና ዚክር አደረገ። ሱብሃንአላሂ ወማ ኩና ለሁ ሙቅሪኒን አለ። የመኪና ዚክር ነው እና ያደረገው። ለሱ እናስጠነቅቃለን። ለኛ ደግሞ ነብዩ አለይሂ ሰላቱ ወሰለም ያው ባገቡበት ጊዜ ትንሽ አይናፋርም ስለሆኑ አይናውጣነትም የላቸውም። ትልቅ የምድራችን ሞዴል ናቸውና ሰዎች ከበሉ በኋላ አጠገባቸው ቁጭ ሲሉባቸው ቁርአን ወረደ። ምን ተባለ? ወኢዛ ጡኢምቱም ፈንተሽሩ ተባለ። በአማርኛ አባባል ከበላችሁ በኋላ ሽል በሉ ማለት ነው። ስለዚህ ወንድማችንም ጋር ሙሽራነቱን ካጀባችሁት ምን ካላችሁት በኋላ ምራቋት ያረጋችሁ ቶሎ ወጡለት አደራ። መቼ ይሁን የኔ ብላችሁ ኢንሻአላህ ዱዓ በማድረግ ለዚች ኢላማረሽ ቀን አላህ እንዲያደርሰን። በዱንያችን አለን ከምንለው ምርጥ ነገር ትዳር ነው። ትዳርን የመሰለ ነገር የለም። ዛሬ በኒካችን ስንጋባ በዲኑ በሚወደው መልኩ እንዲሄድ ነው ሁሉ ሀያታችንን በደዚያው ብዙ ጊዜ ያው ያምርና ትዳራችን ቤት ስንገባ እንዞራለን። አላህ ደግሞ ስንዞር ይዞርብናል፣ ስንቀርበው ይቀርበናልና ቤታችንም የሱና ቤት እናርቀው። ቤታችንም አላህን ፍሪና አላህን ፍራ ነው። ሰው ኒካ አስሮ ቃና የሚያገባ ከሆነ ሁለተኛ ሚስት ሆነበት ማለት ነው። አይሆንም። ባለቤት ወንድና ሴት ሲሳሳሙ እያየች ምን አይነት ትዳር? አንደኛ አላህ የሰጡን ኒዕማዎች አሉ። ኢነ ሰምዐ ወልበሰር ወልፉዐድ ኩሉ ኡላኢከ ካነ አንሁ መስኡላ ይላል አላህ። የምታዩበት አይናችሁ፣ የምትሰሙበት ጆሮአችሁ ሁላቸውም ተጠያቂዎች ናቸው ይላልና ኒካ አስሮ አላህ የሐላል ሚስት ሰጥቶት ቃና እየተመለከተ ራቁት ሴት የሚያይ ከሆነ ቤቱ እየተበላሸ ነው። ነገው ልጅ መሃላችሁ ቁጭ ብሎ ደግሞ እሱም ደግሞ ሴትና ወንድ ሲሳሳም ላይ ነው። ሲሰልም ቴሌቪዥናችንም ሻሃዳ እናስይዘው። ቴሌቪዥናችንም ሻሃዳ መያዝ አለበት። ቴፓችንም ሻሃዳ እናስይዘው። ሞባይላችንም ሻሃዳ እናስይዘው። ኡድኹሉ ፊ ሲልሚ ካፋ ነው። ሲገባ እስልምና አንድ እግር ውጪ አንድ እግር ውስጥ አይሆንም። ለሆነ ለምንፈልጋቸው ነፍስያችን ብቻ አይደለም መሆን ያለበት እስላም። ሁሉን ነገር ላይ ተጠቃለን ነው መግባት ያለብን። አላህ እንግዲህ ያማረ ትዳር አላህ ያድርግልን። የዛሬ አመት ደግሞ የአማር አባት የሱመያ አባት አላህ ያርገው። አብሽር ያው መንታ ማለቴ ነው። አላህ ያማረ ትዳር አላህ ያድርግልን። ያማረ እስልምና ላይ እንደኖር ነው ሁሉ በእስልምና ህይወት ምን ኖር አላህ ያድርገን። የመጣው የሀገራችን እድል ደግሞ ሙስሊሙ ከፍ የሚልበት እድል አላህ ያድርግልን። አንድነታችን የሚጠናከርበት አላህ ያድርግልን። ቲቪታችን ቁርጥራጭነታችንና ጅህልናችን አላህ ያንሳልን። እኛም ኢንሻአላህ እዚህ እንዳማረው በወንድማችን እንደጓጓው ያላገባው ሁሉ አላህ ወኪል ያውጣልን። አላህ ወኪል ያውጣልን። ቁጭ ብላ ያ ረቢ ዳረኝ የምትለው ደግሞ ያው እዚህ ካፈጠጠ ወንድሞች አላህ ያገናኛል። አላሁ መስል ሰብስክራይብ በማድረግ ቤተሰብ ይሁኑ።